ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተማክሰኞ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመገርሰስ ነፍጥ አንግቦ የሚታገለው ቀይ ባህር አፋር ለወራት ሲሰለጥኑ የቆዩ ወታደሮቹን ይፋ አድርጓል። ጦሩ ለቀይ ባህር ተዘጋጅቻለሁ ብሏል። መረጃውን ይዘነዋል። ከወልቃይት በቅርብ ርቀት ሱዳን የሚገኘው የህወሓት ጦር ወታደራዊ ምረቃ ስነ ስርዓት ተካሂዷል። የተመረቀው ጦር የኮማንዶ ነው በሚል የህወሓት አክቲቪስቶች የተለያዩ ማህበራዊ ድረገጾች መረጃዎች አመላክተዋል። በዚሁ ዙሪያ ጥንቅራችን የሚያደርሳችሁ መረጃ አለ። ለጦሩ ገንዘብ ባለመገኘቱ ቀጣይ በሚኖረው ስምሪት ላይ ችግር ፈጥሯል። የከፍተኛ ባለስልጣናቱ ውይይት ይሄንን እውነታ አረጋግጧል። በጥንቅራችን ከተካተቱት መረጃዎች መካከል ነው። የቤንሻንጉል ጉሙዝ ክልል ከአማርኛ ጋር በተያያዘ አዲስ ውሳኔ ያስተላለፈ መሆኑን የሚመለከት መረጃንም አክለናል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒኩሌር ኃይል ማመንጫ ለመገንባት ውጥን መያዟን ይፋ ማድረጋቸው ይታወሳል። ለኃይል ማመንጫው ግብዓት የሚሆነው ዩራኒየም ኢትዮጵያ ውስጥ የሚገኝ ስለመሆኑ ፍንጭ የሰጡበት ንግግር ተሰምቷል። የምንመለከተው ይሆናል። በምስራቁ ኢትዮጵያ ክፍል አሰቃቂ የባቡር አደጋ ደረሰ። ከድሬዳዋ ደወሌ የባቡር መስመር ላይ መንገደኞችና ቃጫኝ ባቡር ከቆመ ባቡር ጋር በመጋጨትና በመገልበጥ በደረሰው አደጋ ከደርዘን በላይ ዜጎች ሕይወት ሲጠፋ ወደ 30 የሚጠጉ ላይ ጉዳት ደርሷል። ሰኞ ሌሊቱን ስለተፈጠረው አሳዛኝ አደጋ የምንላችኋለን። ኢትዮጵያ ከቻይና ካለባት ከ5 ቢሊዮን ዶላር በላይ ዕዳ የተወሰነውን የቤጂንግ መገበያ ገንዘብ ወደ ሆነው ዩዋን ለመቀየር ድርድር መጀመሩ ተሰምቷል። ዝርዝር መረጃውን እናደርሳለን። እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ ባሉት ዓመታት ፈረንሳይን የመሩት የ70 ዓመቱ የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በ5 ዓመት የእስር ፍርድ ዘብጥያ ወርደዋል። ጥንቅራችን ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ላይ ለመዝመት የተዘጋጀው ጦር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመገርሰስ ነፍጥ አንግቦ የሚታገለው ቀይ ባህር አፋር ለወራት ሲሰለጥኑ የቆዩ ወታደሮቹን ይፋ አድርጓል። ጦሩ ለቀይ ባህር ተዘጋጅቻለሁ ብሏል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ለ3 ወራት ሲሰለጥኑ የነበሩ ወታደሮቹን በዛሬው ዕለት ይፋ አድርጓል። የቀይ ባህር አፋር ዴሞክራሲያዊ ድርጅት በይፋ ገጹ ባሰፈረው መልእክቱ ይህ ስልጠና እንዲሳካ አድርገዋል ያላቸውን የአፋር ክልልን ርዕሰ መስተዳደር ጨምሮ ሌሎች ከፍተኛ አመራሮችን ጨምሮ አመስግኗል። ጦሩ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥል ገልጿል። የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ይህን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ብሏል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሳይበግሩት ለቀይ ባህር መታገል አለበት ብሏል። የኢሳያስ አስተዳደርን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን ከገለጸ ከ3 ቀናት በኋላ ነው ለ3 ወራት ሲሰለጥኑ መቆየታቸው የተገለጹ ወታደሮቹን ይፋ ያደረገው። ቀይ ባህር አፋር ትላንት ምሽቱን ይፋ ባደረገው መግለጫው በርካታ ቁጥር ያላቸው የጦሩ አባላትን በምስል አያይዞ ወታደሮቹ ተዘጋጅተዋል ሲል አመልክቷል። የኢሳያስ አስተዳደርን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን በገለጸበት አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀድሞ የኢህአዴግ መንግስት ወቅት ጠንከር ያለ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን አስቀድሞ በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመልክቷል። በትላንትናው ዕለት ታጣቂው ወታደሮቹን ይፋ ያደረገ ሲሆን የቀይ ባህር ህዝብ የራሱን ዕጣ በራሱ ለመወሰን ያስችለው ዘንድ ትግል ላይ መሆኑን ገልጿል። በቀጣይ መረጃ ለጦሩ ገንዘብ አልተገኘም። በትላንትናው ዕለት የግብጽ የውጭ ጉዳይ ሚኒስትርና የሶማሊያ አቻቸው ካይሮ ላይ መክረዋል። በአፍሪካ ህብረት ጥላ ስር ባለው የሶማሊያ ሰላም ማስከበር ተልዕኮ ውስጥ ጦሬን አሰማራለሁ ያለችው ግብጽ ለሶማሊያ ውጭ ጉዳይ አብዲ ሰላም አብዲ አሊ ለዚሁ የሰላም ማስከበር ተልዕኮ ከሌሎች የገንዘብ ከሆኑ አካላት እስካገኝ ድረስ መቆየት ግድ ይላል ስትል አስታውቃለች። ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ውጥረት ውስጥ የገባችው ግብጽ በሰላም ማስከበር ተልዕኮ ስም ወደ ሶማሊያ ጦሯን መላክ የፈለገችው ለሰላም ማስከበር ተልዕኮ ብላ ሳይሆን ኢትዮጵያን ተጽዕኖ ለመክተት መሆኑን ተንታኞች አስተያየቶቻቸውን ሲሰጡበት ቆይተዋል።
በሶማሊያ አፍሪካ ህብረት ሰላም ማስከበር ወጪ በሌሎች ፈንድ በሚያደርጉ ሀገራት የሚደገፍ ሲሆን ይሁንና ከተወሰኑ ጊዜያት ወዲህ ገንዘቡን የሚለቁ ሀገራት ያላቸው ፍላጎት የተቀዛቀዘ ሆኖ ታይቷል። ይህንኑ በአፍሪካ ህብረት በኩል የሚለቀቀውን ፈንድ ታሳቢ በማድረግ ጦሯን ዝግጁ በማድረግ ወደ ሶማሊያ ልትልክ የነበረችው ግብጽ ይሄው ገንዘብ ባለመለቀቁ ወደፊት መራመድ አልቻለችም። ከዚሁ ጋር በተያያዘም የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ላይ ከሶማሊያዎቻቸው ጋር በነበራቸው ውይይት ይህንኑ ጉዳይ እንዳነሱላቸው አህራም ኦንላይን እና ሌሎች የግብጽ ሚዲያዎች ባሰራጯቸው ዘገባዎቻቸው አመልክተዋል። የውጭ ጉዳይ ሚኒስትሩ የግብጽን ሰላም አስከባሪ ጦር ወደ ሶማሊያ ለመላክ ሲደረግ የነበረው ዝግጅት የተጠናቀቀ መሆኑን አመልክተው ለዚሁ አገልግሎት የሚውለው ገንዘብ ባለመለቀቁ እንቅፋት የፈጠረ መሆኑን አመላክተዋል። አሁን ባለው ሁኔታ ለሶማሊያ ሰላም ማስከበር ተልዕኮ ገንዘብ ለማዋጣት ሀገራት ፍላጎታቸውን ያጡ በመሆናቸው የግብጽ ጦር ወደ ሶማሊያ የሚገባው ነው አይታይም። በቀጣይ ርዕስ በወልቃይት አቅጣጫ የተዘጋጀው ኮማንዶ። ከወልቃይት በቅርብ ወታደራዊ ምረቃ ስነ ስርዓት ተካሂዷል። የተመረቀው ጦር የኮማንዶ ኃይል መሆኑም ተሰምቷል። የህወሓት ጦር አርሚ 70 በዛሬው ዕለት ከፍተኛ የተባለ ወታደራዊ ምረቃ ስነ ስርዓት አካሂዷል። የምረቃ ስነ ስርዓቱን በተመለከተ መረጃውን ከተንቀሳቃሽ ምስል ጋር አያይዞ ያጋራው የድምፅ ወያኔ ጋዜጠኛ እንዲሁም በህወሓት ትግል ውስጥ ስሙ የሚጠቀሰው መድኃኔ ታደሰ ሲሆን ከተከዚ አቅራቢያ ወታደራዊ ዝግጅቱ መካሄዱን ገልጿል። በዛሬው ዕለት ልዩ ኮማንዶ ያስመረቀው ከህወሓት ጦር ወታደራዊ አደረጃጀት ውስጥ አንዱ የሆነው አርሚ 70 መሆኑን የተገለጸው አርሚ 70 የተባለው ይኸው ጦር ከሱዳን ጦር ጎን ተሰልፎ ከፈጥኖ ደራሹ ጦር ጋር ሲዋጋ መቆየቱ ከዚህ ቀደም መዘገቡ ይታወቃል። የአርሚ 70 ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል በሚገኙ የጦር ግንባሮች መሆናቸው መገለጹም አይዘነጋም። ከህወሓት ወታደራዊ አደረጃጀቶች አንዱ የሆነው አርሚ 70 የጀነራል አልቡርሃን ቅጥረኛ ሆኖ እንዲሰማራ ስለተደረገው ስምምነት በይፋ የተገለጸ ነገር ባይኖርም ይሁንና ተዋጊዎቹ $200 በሆነ ክፍያ መቀጠራቸውን የተለያዩ ዘገባዎች ሲያመለክቱ ቆይተዋል። በዚህ ጉዳይ አዲስ መረጃ ያጋሩት ከቀድሞ የህወሓት አመራሮች አንዱና በአሁኑ ሰዓት ስምረት ፓርቲን የተቀላቀሉት አቶ ጣዕመ አረዶም በይፋዊ ትስስር ገጻቸው ባሰፈሩት መልእክት ጦሩ ደመዙ ተቀንሶበታል ሲሉ አመልክተዋል። አቶ ጣዕመ ባጋሩት መልእክት አርሚ 70 ከሱዳኑ ተፋላሚ ጀነራል አብዱልፈታህ አልቡርሃን ጎን ተሰልፎ እየተዋጋ መሆኑን ገልጸው ከዚህ ቀደም ከሚያገኘው $300 ተቀንሶ አሁን ላይ የጦሩ አባላት በወር $50 እየተከፈላቸው እንደሚገኙ ገልጸዋል። አመራሩ ጦሩ ከጀነራል አልቡርሃን ጋር ተሰልፎ እንደሚዋጋ ባመለከቱበት በዚሁ መልእክታቸው በዚህ ወር ጥቅምት ብቻ ከ50 በላይ ተዋጊዎች ጦሩን ጥለው ወጥተዋል ሲሉ አመልክተዋል። በ2013 ከፈነዳው የትግራይ ጦርነት ጋር በተያያዘ ወደ ሱዳን መግባቱ የሚነገርለት ይኸው የህወሓት ታጣቂ አርሚ 70 አሁን ላይ ከተገዚ አቅራቢያ አዲስ ኮማንዶ ማስመረቁ የተገለጸ ሲሆን የምረቃ ስነ ስርዓቱን በሸረሪና ከተማ መካሄዱን የታወቀው የጦሩ የምረቃ ስነ ስርዓት ላይ ወታደራዊ ሰልፍ የተካሄደ ሲሆን ይህም ከሁመራ በቅርብ ርቀት ላይ መሆኑን የተመላከተው ወታደራዊ ምረቃ የተካሄደበት ሸረሪና ከተማ ኢትዮጵያና ሱዳን የሚዋሰኑበት አካባቢ ሲሆን የዚህ ጦር የኮማንዶ ምረቃ ዜና የተሰማ ኢትዮጵያ መንግስት በኢትዮ ሱዳን ድንበር ኤርትራና ህወሓት ስጋት መሆናቸውን እየገለጸ ባለበት ነው። በኢትዮ ሱዳን ድንበር የህወሓትን እንቅስቃሴ በስጋትነት የተመለከተው የኢትዮጵያ መንግስት ከ2 ወራት በፊት ጠቅላይ ሚኒስትር አብይ አህመድ ኤርትራ ወይም የትግራይ ኃይሎች አዲስ ግጭት የሚፈጥሩ ከሆነ አልፋሽጋን የጦር ሰፈር ሆኖ እንዲያገለግላቸው የካርቱም መንግስት ዋስትና እንዲሰጣቸው መጠየቃቸውን አፍሪካ ኢንተለጀንስ ማስነበቡ የሚታወስ ነው። እንደ ዘገባው አልፋሽጋ ወሳኝ አካባቢ ሲሆን ከኤርትራም ጋር የሚቀራረብ በመሆኑ ጦርነት ከተከፈተ ቁልፍ ወታደራዊ ሎጂስቲክስ ኮሪደር ይሆናል የሚል ስጋት በኢትዮጵያ በኩል አሳድሯል። በተለይም የትግራይ ኃይሎች ወልቃይትን መልሰው ለመቆጣጠር ለሚያደርጉት ጥቃት ትልቅ ሚና የሚጫወት ቦታ መሆኑን የጠቀሰው ዘገባው በዚህ ጥቃት ኤርትራም ተሳትፎ ሊኖራት ይችላል የሚል ስጋት እንዳለ ማስታወቁ አይዘነጋም። በቀጣይ ርዕስ በአማርኛ ጉዳይ አዲስ ውሳኔ ተላለፈ። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆን የወሰነ መሆኑን የቢቢሲ ዘገባ አመላክቷል። በቤንሻንጉል ጉሙዝ ክልል ከዚህ ቀደም በተለያዩ የክልሉ ነዋሪዎች የአፍ መፍቻ ቋንቋዎች ትምህርቶችን ሲሰጥ የነበረ መሆኑ ታውቋል። እንደ ቢቢሲ ዘገባ ከሆነ የመማር ማስተማሪያ ቋንቋ ሆነው ከሚያገለግሉት አፍ መፍቻዎች መካከል የጉሙዝ፣ የሽናሻና የማኦ ቋንቋዎች ይገኙበታል። የኮሞ ኦሮምኛና አማርኛም ትምህርት ይሰጥባቸው ከነበረው የአፍ መፍቻ ቋንቋዎች መካከል እንደነበሩም ዘገባው አክሏል። ቢቢሲ በዚሁ በዛሬው ዘገባው የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋዎች ደግሞ እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወስኗል። በክልሉ በአፍ መፍቻ ቋንቋዎች ትምህርት መስጠት የተጀመረው በ2001 ዓ.ም የነበረ መሆኑን ያስታወሰው ቢቢሲ ለዚህ ለአዲስ ውሳኔ ምክንያት የሆነውም በቋንቋዎቹ የሰለጠነ የሰው ኃይል በበቂ ሁኔታ ማግኘት ባለመቻሉ ነው። ከሚያስፈልገው የመምህራን ቁጥርና ብቃት ከግብዓትና ከሌሎች ችግሮች ጋር በተያያዘ የቀደመውን አሰራር መቀየር ግድ ብሏል ተብሏል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ ወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ ይህ አሰራር መቀየሩን ማስታወቁን ያመለከተው ቢቢሲ
ከዚሁ ጋር በተያያዘም የቢሮ ኃላፊ ዶክተር ተመስገን ዲሳሳ ውሳኔው መተላለፉን አረጋግጦልኛል ሲልም ቢቢሲ አማርኛው ድረገጽ በዚሁ ዘገባው አክሏል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ ውስጥ ዩራኒየም አለ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒኩሌርን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ ከ3 ሳምንታት በኋላ በባሌ ዩራኒየም መኖሩን መናገራቸው ተሰምቷል። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ከአሁንና የቀደመው ባለስልጣናት ጋር በመሆን የሶፍ ዑመር ወግ በሚል ርዕስ ባካሄዱትና ትላንት ምሽት በመንግስት ሚዲያዎች በተሰራጨው ውይይት ላይ ነው። ጠቅላይ ሚኒስትር አብይ 30 ደቂቃ ገደማ በወሰደው ንግግራቸው እኔ ይህን ቦታ የማየው እንደ ትምህርት ቤት ነው፣ ገና እንዳልነካነው ነገር ነው በማለት የገለጹ ሲሆን ማዕድኑን እንዳልኩት ከዩራኒየም ጀምሮ አለ ሲሉ ተሰምተዋል። ከዩራኒየም ጀምሮ ነዳጅም አለ፣ የነዳጅ ምልክቶችም አግኝተናል፣ ባሌ ውስጥ በጣም በርካታ ማዕድኖች አሉ ብለዋል። ይህ የጠቅላዩ ንግግር የተሰማው ከ3 ሳምንታት በፊት በሩሲያ በተካሄደው የዓለም አቶሚክ ሳምንት ጉባኤ ላይ ኢትዮጵያ የኒኩሌርን ቴክኖሎጂ በሰላማዊ መንገድ ለመጠቀም ትብብር ጠይቃ ድጋፍ ማግኘቷ ከተገለጸ ወዲህ ነው። ጠቅላዩ ቀደም ባለው የሩሲያው ንግግራቸው ኢትዮጵያ ኒኩሌር ኃይል አማራጭን ኃላፊነት በተሞላበት መልኩ የመጠቀም አካሄድ እንደምትከተል አመልክተው በጥንቃቄ በሚመራ ዕቅድ ከፍተኛ የደህንነት ደረጃን በማረጋገጥና ሀገር በቀል ጠንካራ አቅም ግንባታ እንደምታከናውን አስታውቆ ነበር። ለ80 ዓመታት የኒኩሌር ኢንዱስትሪን የተጠቀመችው ሩሲያ ሳይንስ ከራዕይ ጋር ሲጣመር የሚያስገኘውን ውጤት በተግባር አሳይታለች ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር ለአፍሪካ ምሳሌ በሆነ መልኩ ያላትን አጋርነት የበለጠ ማጠናከር እንደምትፈልግ ገልጸው ነበር። በጊዜው በኢትዮጵያ ኒኩሌር ኃይል ማመንጫ ለመገንባት የሚያስችል ስምምነት ከሩሲያ መፈረሙን መዘገቡ ይታወሳል። ጠቅላይ ሚኒስትሩ የሶፍ ዑመር ወግ የተሰኘ ርዕስ በተሰጠው የባሌ ውይይት ዩራኒየሙን ለኒኩሌር ማመንጫነት መጠቀማቸውን ባይናገሩም ዩራኒየም ግን የኤሌክትሪክ ኃይልና የጦር መሳሪያን ጨምሮ ለበርካታ ፍጆታዎች ማመንጫነት የሚውል መሆኑን ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ መረጃ ያመለክታል። ባሳለፍነው ሳምንት ጠቅላይ ሚኒስትሩ የኢትዮጵያ ኒኩሌር ኃይል ኮሚሽንን ያቋቋሙ ሲሆን ኮሚሽኑ በኮሚሽነርነት እንዲመሩ የጽህፈት ቤት ኃላፊ የነበሩትን አቶ ሳንዶካን ደበበን መሾማቸው መዘገቡ ይታወሳል። የኢትዮጵያ ኒኩሌር ኃይል ማመንጫ ግንባታ በቀጣይ 5 እና 10 ዓመታት ግብ ይመታል ተብሎ ይታሰባል። በቀጣይ ርዕስ አሰቃቂው የባቡር አደጋ። በድሬዳዋ ደወሌ ባቡር መስመር ላይ በደረሰ አደጋ በርካቶች ሞቱ። በሶማሌ ክልል ሽንሌ ከተማ ትላንት ሰኞ ጥቅምት 11 ሌሊት በደረሰ የባቡር ግጭትና የመገልበጥ አደጋ ቢያንስ 15 ሰዎች ሲሞቱ በ29 ሰዎች ላይ ጉዳት መድረሱ ተሰማ። የባቡር አደጋ የተከሰተው ከድሬዳዋ እስከ ደወሌ ባቡር አገልግሎት በሚሰጠው የህዝብና ጭነት ማጓጓዣ ላይ መሆኑ ታውቋል። አደጋ የደረሰባቸው ባቡሮችና ፉርጎች በድሬዳዋ ደወሌ የምድር ባቡር ድርጅት ስር የሚተዳደሩ ናቸው። የደወሌ ወረዳ አደጋውን አስመልክቶ ለሚዲያ በሰጠው መረጃ አደጋው የደረሰው ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ ባቡር ላይ መሆኑን የገለጸ ሲሆን አደጋው ከሌሊቱ 8 ሰዓት አካባቢ የተፈጠረ መሆኑን አስታውቋል። ባቡሩ በሶማሌ ክልል ሽኒሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ የኋለኛው 2 ፉርጎዎች ተነጥለው ወደ ኋላ በመመለሳቸው ከስፍራው ለጥገና ከቆመ ሌላ ባቡር ጋር ግጭት በመፈጠሩ አሰቃቂው አደጋ መድረሱን አብራርቷል። የወረዳው መረጃ የሞቱ ሰዎች ቁጥር ወደ 15 መሆኑን ሲያመለክት ከድሬዳዋ ከተማ ኮሚኒኬሽን የወጣ መረጃ ደግሞ በአደጋው የሞቱ ወደ 12 የሚጠጉ ሰዎች ናቸው ብሏል። ግጭትና መገልበጡን ተከትሎ በአስቸኳይ የጥገና ስራ ላይ የነበሩ ሰራተኞችና መንገደኞች የሞትና ጉዳት አደጋው ደርሷል። ከባድና ቀላል ጉዳት የደረሰባቸው 29 ድሬዳዋ ወደሚገኘው የኢትዮ ፈረንሳይ ድንገተኛ ሕክምና መስጫ ማዕከል መወሰዳቸውንና በሆስፒታሉ ሕክምና እየተደረገላቸው ስለመሆኑ መረጃው አመልክቷል። በተገለበጡት የባቡር ፍርጎች ስር ቁጥራቸው ያልታወቁ ሰዎች እንዳሉ የተነገረ ሲሆን ይህም የሟቾቹን ቁጥር ሊጨምረው እንደሚችል ተጠቁሟል። አደጋውን ተከትሎ ድርጅቱ ከፍተኛ ክሬኖችን በመጠቀም የተገለበጡ ባቡሮችን የማንሳት ስራ ዛሬ ረፋዱን ሲያከናውን እንደነበር የአይን ምስክሮች ገልጸዋል። ባቡሩ ዘይት፣ ስኳርና ዱቄት ጭኖ እንደነበር በአደጋው በጭነት ንብረት ላይ ውድመት መድረሱ ተመላክቷል። አደጋው የደረሰበት የድሬዳዋ ደወሌ የምድር ባቡር ድርጅት ለ25 ዓመታት ያቋረጠውን መንገደኞችን የማጓጓዝ ስራ እንደገና የጀመረው በ2014 ዓ.ም መሆኑ ሲታወቅ በድርጅቱ ስራ ያሉ ባቡሮች በሳምንት 2 ጊዜ ከድሬዳዋ ወደ ደወሌና ከደወሌ ወደ ድሬዳዋ ሰዎችና ሸቀጦችን የማጓጓዝ አገልግሎት የሚሰጡ መሆናቸው ተነግሯል። ከፈታዲሊ በአደጋው የተሰማንን ሐዘን እንገልጻለን። በቀጣይ ርዕስ የዶላሩ ጥብቅ ድርድር። ኢትዮጵያ ከቻይና ካለባት ከ5 ቢሊዮን ዶላር በላይ ዕዳ የተወሰነውን የቤጂንግ መገበያ ገንዘብ ወደ ሆነው ዩዋን ለመቀየር ድርድር መጀመሩ ተሰምቷል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጥቅምት 7 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ የኢትዮጵያን ዕዳ ወደ ዩዋን ለመለወጥ ውይይት መጀመሩን ተናግረዋል። ዶክተር ኢዮብ ቻይና እጅግ ጠቃሚ አጋራችን ናት፣ የንግድና ኢንቨስትመንት መጠን ጨምሯል፣ ስለዚህም የተወሰነ መገበያ ገንዘብ ለውጥ ማድረጉ ትርጉም ይሰጣል ማለታቸውን ብሉምበርግ ዘግቧል።
ዶክተር ኢዮብ ከኢትዮጵያ ብድር ውስጥ ምን ያህል ወደ ዩዋን እንደሚለወጥ በግልጽ ባይናገሩም በዚህ መንገድ ገንዘብ ማትረፍ ይቻላል። ገና ጅማሮ ላይ ያለ ጉዳይ ቢሆንም በጣም በጉጉት የምንጠብቀው ነው ብለዋል። ኢትዮጵያ ከሰኔ 2024 አንስቶ ከቻይና ያለባት የዕዳ መጠን 5.38 ቢሊዮን ዶላር እንደሆነ IMF ያሳለፍነው ነሐሴ ያወጣው መረጃ ይጠቁማል። ኢትዮጵያ በጊዜው ያልከፈለችውን የ15 ቢሊዮን ዶላር ዕዳ ሽግሽግ በተመለከተ ከአበዳሪዎቿ ጋር ድርድር ስታደርግ ቆይታለች። አገሪቱ በጊዜው ያልከፈለችውን የ1 ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁ ባለፈው ሳምንት ተዘግቧል። ገንዘብ ሚኒስቴር ባወጣው መግለጫ ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ሕጋዊ አማራጭ ሊከተል እንደሚችል አስታውቋል። ዶክተር ኢዮብ ድርድሩን በተመለከተ በጣም ከባድ ንግግር አድርገናል፣ ግን የማይታለፍ ነጥብ ብዬ አልገልጸውም፣ መሻሻል አለ ብለዋል። ኢትዮጵያ 6.625 በመቶ ዓመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ብር ቦንድ ለሽያጭ ያቀረበችው በ2007 ዓ.ም ነበር። መንግስት በዓመት 2 ጊዜ በሐምሌና ታህሳስ ወራት እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲፈጽም የቆየ ቢሆንም ከታህሳስ 2016 ዓ.ም አንስቶ ይህን ግዴታውን አልተወጣም። በተጨማሪም ቦንዱ በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም አልተፈጸመም። ኢትዮጵያ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎቿ ጋር ተደጋጋሚ ንግግሮችን አድርጋለች። በቀጣይ ርዕስ የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ እስር ቤት ገቡ። ከዓመታት የፍርድ ቤት ክርክር በኋላ የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በዛሬው ዕለት በበርካታ የፖሊስ ሞተር ሳይክሎች ታጅበው ወደ እስር ቤት ተወስደዋል። ሳርኮዚ ዘብጥያ የወረዱት ለምርጫ የሚያገለግላቸውን ገንዘብ ከቀድሞ የሊቢያ ፕሬዝዳንት ሙአመር ጋዳፊ ተቀብለዋል በሚል ነው። ጉዳዩ በፍርድ ቤት ተይዞ ብዙ ሲያከራክርም ቆይቷል። ፈረንሳይን እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ የመሩት ሳርኮዚ በዛሬው ዕለት በሞተረኛ ፖሊሶች ታጅበው ወደ ሳንቴ እስር ቤት ያመሩት 5 ዓመታት የእስር ጊዜያቸውን ለማሳለፍ ነው። የተጠቀሰውን የእስር ጊዜ የሚያሳልፉ ከሆነ ሳርኮዚ በአሁኑ ሰዓት የ70 ዓመት አዛውንት በመሆናቸው በ75 ዓመታቸው ከእስር የሚወጡ ይሆናል። ሲኤንኤን ሳርኮዚ በዚሁ እስር ቤት ለ5 ዓመታት ያህል የሚቆዩት ከሌሎች ታሳሪዎች ጋር ተደበላልቀው ሳይሆን ለብቻቸው በተዘጋጀላቸው ክፍል ውስጥ መሆኑን አመልክቷል። አሁንም ድረስ እኔ ነጻ ሰው ነኝ፣ የተፈረደብኝ በግፍ ነው እያሉ የሚገኙት ሳርኮዚ ወደ እስር እየተወሰዱ በነበረበት ወቅትም በኤክስ ገጻቸው የመጨረሻ ያሉትን መልእክት አስተላልፈዋል። በዚሁ መልእክታቸውም ልነግራቸው የምፈልገው ነገር ቢኖር በመጨረሻ እውነት የሚያሸንፍ መሆኑን ነው። ለዚህ ደግሞ ቅንጣት ያህል አልጠራጠርም። በዚህ ጠዋት ዘብጥያ የወረወሩት ንጹህ ሰውን እንጂ ቀድሞውን የፈረንሳይ ፕሬዝዳንት እንዳልሆነ መታወቅ አለበት። ለመራራ በቀል ሲባል ዛሬ ማለዳ ላይ በሆነው ነገር ፈረንሳይ ስትዋረድ በማየቴ የውስጥ መራራ ሐዘን ተሰምቶኛል። ባለቤቴና ልጆቼ ከጎኔ ስለሆኑ ለእኔ አትዘኑ ሲሉ የኤክስ ገጽ መልእክታቸውን ቋጭተዋል። የእስር ጊዜያቸውንም በዛሬው ዕለት 1 ብለው ጀምረዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ